ሴቶች በወሲብ የማይረኩበት 4 ዋና ዋና ምክንያቶች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ኃጢአት ነው የሚል አስተሳሰብ። ሴቶች አእምሯቸው ካላረፈ ምንም አይነት ደስታ የማይሰማቸው ፍጡራን ናቸው። አብዛኞቹ ሴቶች የፍቅር ጨዋታን የሚያደርጉት በአካላቸው ሳይሆን በአእምሯቸው ነው ማለት ይቻላል። ምን ማለት መሰላችሁ? ሴት ምንም ያህል የፍቅር ጨዋታ ለማድረግ ፍላጎት ቢኖራት መጀመሪያ አእምሮዋ ካላረፈ ምንም አይነት እርካታን አታገኝም። በመጀመሪያ አእምሮዋ በዚህ መደሰት ይገባሻል። ይሄ የተለየ ስሜት ያለው ነገር ነው፣ ጉዳት የለውም። ስለዚህ ደስ እያለሽ ከምትወጂ ወንድ ጋር ይህንን ጨዋታ ተጫዋቺ፣ ደስተኛ ትሆኛለሽ ካላላት፣ አእምሮዋ ይህንን ካላመነና ካልተቀበለ በፍጹም ደስታ ማግኘት አትችልም። በተቃራኒው አእምሮዋ ከህሊናዋ ጋር በመተባበር ይሄ ትልቅ ጸጸት፣ ትንሽ ደስታ ያለው ኃጢአት ነው፣ ስለዚህ ማድረግ የለብሽም፣ ኃጢአት ደግሞ ዋጋ ያስከፍልሻል፣ ከአምላክሽ ጋር ያጣላሻል፣ ስለዚህ አታድርጊው፣ ይቅርብሽ ይላታል። በዚህ የተነሳ በሁለት ሐሳቦች መሃል አእምሮዋ እየተወዛገበ ለዚህ ነገር ያላትን ደስታ ታጣለች። በእርግጥ ሁለቱም ሐሳቦች ትክክል ናቸው። ከምትወጂው ሰው ጋር የፍቅር ጨዋታን በማድረግ መደሰት ይገባታል። ደግሞም ኃጢአታዊ በሆነ መንገድም ይህንን የፍቅር ጨዋታን ማድረጉ ጸጸት ውስጥ ይከታታል። ስለዚህ በትክክለኛው ጊዜና ቦታ ከትክክለኛው ሰው ጋር ይህንን የፍቅር ፍልሚያ ማድረግ አለባት። በዚህ መንገድ ትክክለኛ ደስታ ላይ ትደርሳለች። ስለዚህ የፍቅር ጨዋታ መንፈሳዊ፣ አእምራዊና ስጋዊ መሆኑን መረዳት ይኖርብናል። እናም በዚህ ጉዳይ ትክክለኛ ደስታን ለማግኘት ይሄ አማራጭ የሌለው መንገድ ነው። ትክክለኛ ጊዜ፣ ትክክለኛ ቦታና ትክክለኛ ሰው ያስፈልጋል። የፍቅር ጨዋታ ውስጥ ሃይማኖታዊ አስተምሮ ተጽዕኖ አለው። ስለዚህ ከቻላችሁ ሃይማኖታችሁን፣ መንፈሳችሁን፣ አእምሯችሁን፣ ስጋችሁን በማክበር ደስታን ለማግኘት መትጋት አለባችሁ። ትክክለኛው መንገድ ይህ ነው። አለዚያ በፍቅር ጨዋታ ጊዜ ሴት ብቻ ሳትሆን ወንዱም እውነተኛ የሆነ ደስታን አያገኝም። ህሊናችሁና አእምሯችሁ እየከሰሳችሁና እየወቀሳችሁ የምታደርጉት ነገር ጸጸት እንጂ እውነተኛ ደስታና እርካታ የለውም። ሁለተኛ፣ ከፍቅር ጨዋታ በፊት ያለው አካላዊ ንክኪ ያለመኖር። የፍቅር ጨዋታ ሌላኛው ስሙ ነፃነት ይባላል። ነፃነትና ግልጽነት ከሌለ ደግሞ አካላዊ ንክኪ ሊኖር አይችልም። ሴቶች ደግሞ ቀጥታ ወደ ዋናው የፍቅር ጨዋታ ከመግባታቸው በፊት ለመላው ሰውነታቸው ንክኪን ይፈልጋሉ። አለዚያ ደስታ ሳይሆን ህመምን ታተርፋለች። ይሄ ጉዳይ ልክ እንደ ጾታችን ሁሉ ወደ ደስታ የምንደርስበት መንገድም ይለያያል። ይህን ልዩነት ደግሞ የምናጠባው አስቀድሞ በፍቅርና በመተሳሰብ አካላዊ ንክኪዎችን ማድረግ ነው። ቀጥታ ወደ ጉዳዩ መግባት ለሴቶቹ ምንም አይነት ደስታ የለውም። ወንዶች ግን ከአፈጣጠራችንም የተነሳ ቀጥታ ወደ ዋናው ጨዋታ መግባት እንችላለን፣ በቀላሉ መደሰት እንችላለን። ሴቶች ግን በዚህ መንገድ ስቃይ እንጂ ደስታን አያገኙ። የግዴታ መጀመሪያ አእምሮዋ መዘጋጀት አለበት። በመቀጠልም ስጋዋ በተለያዩ የፍቅር ንክኪዎች እንደ እሳት መጋልና መንደድ አለበት። በዚህ መሰረት የወንዱም የሴቱም ስሜት በኩል ይጀምርና በኩል ያልቃል። በዚህ ሂደት ውስጥ ወንዱ ትዕግስተኛ መሆን አለበት። እንደ ፈጣን አትሌት እየተጣደፈ የነበረውን ስሜቱን ያዝ አድርጎ በቀስታ ሴቷን ወደ ስሜት ፍጥነት ማድረስ አለበት። በዚህ ጨዋታ ላይ ሁለቱም እኩል ሮጠው አቻ መውጣት ነው ያለባቸው። አሸናፊ ተሸናፊ አይኖርም፣ አለዚያ አንዱ ብቻ ይደሰታል። ስለዚህ የወንድና የሴት እኩልነት በዋነኛነት እዚህ ጋር ይሰራል ማለት እንችላለን። የፍቅር ጨዋታና ሰርግ ሰፊ ዝግጅት ይፈልጋል። ዝግጅት ከሌለው ምንም አያምርም። በዚህ ጉዳይ ደግሞ ዋናዎቹ ተጠቃሚዎቹ ሴቶቹ ናቸው። የወንዱ ኃላፊነት ለፍቅር ጨዋታው ድግስ ቀድሞ ብዙ ነገር ማድረግ አለበት። እዚህ ዝግጅት ውስጥ ዋና ተዋናዩና ጀግናው ድግስ አዘጋጁም ወንድ ነው። በዚህ ጉዳይ ላይ ደጋሽ ቀልብ የለውም የሚለው አባባል አይሰራም። በትክክል አስቡበት፣ በጥንቃቄ ሴቷ ለፍቅር ጨዋታው ዝግጁ እስክትሆን የፍቅር እሳት መለኮስ አለበት። ሴት አንዴ በፍቅር ጨዋታ እሳት ከተለኮሰች ልክ እንደ ሲኦል ናት። ስለዚህ ሴቷን ለማስደሰት የእርካታ ጫፍ ለማድረስ ይሄ ዋነኛው መስፈርት ነው። ሌላው ከዚህ ሂደት በኋላ ቀላል ይሆናል። ሶስተኛ፣ ከተለያዩ ወንዶች ጋር ግንኙነት ከነበራት የሴት የኋላ ታሪኳ ውስጥ
ሴት የኋላ ታሪኳ ውስጥ ከብዙ ወንዶች ጋር አንሶላ ከተጋፈፈች የአሁኑ ሕይወቷ ላይ ስጋዊም መንፈሳዊም እርካታ ለማግኘት ይከብዳታል። የስሜቶቿን ገመድ የቀድሞ ግንኙነቶች ወጥረው ይዘውታል። ስለዚህ ደስተኛ አትሆንም። አሁን አብሯት ያለው ባሏ በምንም አይነት መልኩ ሊያስደስታት አይችልም። በተለይ በፍቅር ጨዋታ ወቅት አካሏ ከባሏ ጋር ይነካካ እንጂ አእምሮዋና ስሜቶቿ ግን ትላንት አብሯት ከነበሩት ወንዶች ተጽዕኖና ትዝታ ስር ይወድቃል። የፍቅር ጨዋታ ለማድረግ በተዘጋጀች ቁጥር ትላንት አብሯት አንሶላ የተጋፈፉት ወንዶች መንፈስና ስሜት እርካታ ላይ እንዳትደርስ ያደርጓታል። አእምሮዋ የእነዚያ ሁሉ ወንዶች የፍቅር ጨዋታ ለማደን ያስታውሳል። ስለዚህ የአሁኑ ባሏ እንዴትም አይነት ደስታ ሊሰጣት ቢሞክር በትላንትናው ልማዷ ድካሙ ከንቱ ይሆናል። በእርግጥ ትላንት ዛሬ አይደለም። ነገር ግን እንደዚህ አይነት ስሜታዊ ነገሮች እድሜ ልካችንን እንደ ጥላ የሚከተሉ ናቸው። በተለይ ለሴቶች ደስታ ማጣት ምክንያት ይሆናል። በተደጋጋሚ ከተለያዩ ወንዶች ጋር የፍቅር ጨዋታ የተጫወተች ሴት መጨረሻ ላይ ትዕግስት ማጣት፣ ወንድ መጥላት፣ ጭራሽ ደግሞ ወደ ተመሳሳይ ጾታ ግንኙነት ልትገባም ትችላለች። በእርግጥ ወንድ ልጅም ከተለያዩ ሴቶች ጋር የፍቅር ጨዋታ ታሪክ ካለው ዛሬ ላይ በፍጹም ደስተኛ አይሆንም። ከሚስቱ ጋር ብቻ በታማኝነት አይኖርም። የትኛውንም ሴት ማመን አይችልም። ነገር ግን ከወንዱ ይልቅ የሴቷ ጉዳት በእጅጉ ይብሳል። ስለዚህ ሴቶች ጤናማ ሕይወትና ጤናማ ስሜት ከፈለጉ እንኳን ከተለያዩ ወንዶች ጋር መተኛት ይቅርና ከትዳር በፊት ከአንድ ወንድ ጋር እንኳ ምንም አይነት ንክኪ ሊኖራት አይገባም። ለራሷ ጤናማ ሕይወት ሲባል ክብሯን ጠብቃ ትዳር ውስጥ መግባት አለባት። አለዚያ ከሰው ልጆች ታሪክ መካከል አስቀያሚ ታሪክ ካላቸው ሴቶች ተርታ መሰለፏ አይቀርም። አራተኛ የተለየ ስሜት የለውም ብሎ ማሰብ። ወሲብ የራሱ ዓለም አለው፣ የራሱ ሕግና ሥርዓትም አለው። ይህንን ዓለምና ሥርዓት በትክክል ካላወቅን በዚህ ዓለም ውስጥ የተቀመጠልንን ደስታ ማግኘት አንችልም። ስለዚህ በፍቅር ጨዋታ ደስተኛ ለመሆን ለዚህ ነገር ያለንን ምልከታና አስተሳሰብ መቀየር ይኖርብናል። የፍቅር ጨዋታ የተለየ ደስታ የለውም የሚል አስተሳሰብ ያለው ሰው ዕድለቢስና አላዋቂ ሞኝም ነው። እግዚአብሔር ምድር ላይ እንደ ትልቅ ደስታ ለሰው ልጆች ከሰጣቸው ስጦታዎች አንዱ ይሄ በፍቅር ጨዋታ ወቅት የምናገኘው ደስታ ነው። የፍቅር ጨዋታ ልጅ ለመውለድ የምንጠቀምበት ብቻ አይደለም፣ በየቀኑ ስሜቶቻችንን የምንወልድበትም ነው። ስሜቶቻችን ቦታን የሚቀያየሩበት ነው። ለምሳሌ ጭንቀታችንን፣ ሐዘናችንን፣ የተለያዩ መጥፎ ስሜቶቻችንን የምናስወግድበት የደስታ ምንጭ ነው። ነገሩን ጠንቅቆ አለማወቅ እንጂ የፍቅር ጨዋታ ትልቅ የሆነ የደስታ ዓለም ነው። የማያውቁት ሀገር አይናፍቅም እንደሚባለው ልክ እንዲሁ አለማወቅ ከብዙ ደስታ ያጎላል። በዚህ ነገር ዙሪያ ያለውን ደስታ የግድ ማወቅ አለብን። ይህ ደስታ ቁጥጥር ያስፈልገዋል። ልክ እንደ መርከብ መልህቅና መቆጣጠሪያ ሊኖረው ይገባል። አለዚያ ወዳልሆነና ወዳልተፈለገ አቅጣጫ ይወስደናል። ከማ ጋር፣ መቼ፣ የት የሚለውን ጠንቅቆ ማወቁ መልካም ነው። በዚህ ጉዳይ ደስታ እንደሌለ የምናስበው ይህን ስሜት የትም ስለምናዝረከርከው ነው። ካገኘነው ሰው ሁሉ ጋር ያገኘንበት ቦታ ሁሉ ባገኘን ጊዜ ሁሉ ለማድረግ የምናስብ ከሆነ እውነትም ነገሩ ደስታን አይሰጠንም። ምክንያቱም አግባብ ባልሆነ መንገድ ለማድረግ ስለምንፈልግ ነው። ስለዚህ ከትክክለኛው ሰው ጋር በትክክለኛው ጊዜ በትክክለኛው ቦታ ለማድረግ ዝግጁ መሆን ይኖርብናል። ይህ ሲሆን በሰውነታችን የዕድሜ ልክ ደስታን ተሸክመን እንደምንኖር እንረዳለን።